ትሁት እንግዲህ ከካሌብ ጋር አልተስማማችም ማለት ነው። የካሌብን አባት ከመጠጥ ቤት ሲወጣ እንዳሳገተችው ብር ከፍላ ጋርድ ቀጥራ እንግዲህ እሱም ደግሞ ባለ ጋር እንትኑ ማለት ነው የቀጠረችውም ልጅ ጋርዱ እሱ እኔ ልጅህ አይደል አልሆንም ወይ አባትህ አልሆንም ወይ አንተስ ልጅ አትሆንም ወይ እንዴት እኔን እንደዚህ የቀጠረችህን በትክክል አውቃታለሁ ጤና ናት ይለዋል። እና እኔን ለመግደል እንደምትልህ እኔ እናንተ በአንድ ነገር እንደራደራለን ስለዚህ 5 ሳንቲም ለሷ አላቀምሳትም ብሎ ይለዋል ማለት ነው። እሱም ልጁ ደግሞ እኔ ብር ነው የምፈልገው ካንተ ሳይሆን ከሷ እሷም እኮ ብትሰጥህ የኔን ብር እንደሆነ ረሳኸው እንዴት ትለዋለች። በዚህ ሰዓት ላይ ትሁት በጣም መልካም ልጅ ናት ማለት ነው። ሰራተኛዋ ያላት ለአባባ ያላት ፍቅር ለካሌብ እንደዚሁም ለዳኒም አልነገረችም። እንግዲህ አባባን እንዲያሳገተችው ጤና በራሷ እጅ ሁሉንም ነገር እያደረገኝ ነው። ሰላም ጤና ይስጥልኝ ወደ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዤላችሁ የመጣሁት ትሁትን ነው ማለት ነው። ጤና እንግዲህ ከካሌብ ጋር አሁንም አልተላቀቀችም። ከዚህ በፊትም አንቋት ነበር። እገልሻለሁኝ እኔ በእጄ ነው የምጠፊው በእጄ ትጠፊያታለሽ እያላት ነበር ማለት ነው። እሷም ደግሞ በፍጹም ከዚህ ቤት ፍርካሽ ነገር እንኳ ይጄ ሳልወጣ በፍጹም እንድትፈታኝ አልፈልግም ብላለች። እሱም ደግሞ እፈታሻለሁ አልፈልግም ከዚህ ቤት ንቅል ብላችሁ እንድትሄዱ ፈልጋለሁ አንቺና ዳኒ እያላት ነበር። እሷም ያው ወንድሜ ነው እያለች ዳኒን ይዛ የምትሄደው ማለት ነው። ግን ዳኒ ወንድም አይደለም ውሽማዋ ነው ማለት ነው። ኤዴንም ደግሞ አሁን ላይ ሁሉን ነገር ሰምታ ከካሌብ ጋር አብረን እንሆን ተባብለው ካሌብ ጋር አንድ ላይ እየሆኑ ነው። ይሄን ሲሰማ ደግሞ ዳኒ በጣም ተናዶ ተበሳይቶ እሪ እያለ ነው ማለት ነው። ይህን እንደዚህ እያደረገች ያለችው ይች የተረገመች ጤና ናት ማለት ነው። ጤና እንግዲህ ምን የምታውቀው ነገር የለም የዳኒ ፍቅረኛ እንደሆነች ኤደን እሷ አታውቅም፣ አልነገራትም። ዳኒ ግን ይህን እያደረገ ያለው የሰው ንብረት ልውሰድም እያለ ያለው ለምንድን ነው እንትና ለኤደን ብዙ ነገርን ማሟላት ይፈልጋል ማለት ነው። ኤደን ግን ይህን ስትሰማ በጣም ተናዳና ተበሳይታ እንዴት እንደዚህ ታደርጋለህ እያለችው ነበር ማለት ነው። እንግዲህ ከአባቱ ጋር ካሌብም ደግሞ ግራ ገብቶት ከአባቱ ብዙ ነገርን እንትን ማለት ይፈልግ ነበር በፊት ላይ ማለት ነው። አሁን ግን ዲኑ ተስተካክሎ ከዛ ሁሉ ነገሮች ወጥቶ ጥሩ ላይ ሆኗል ማለት ነው። ካሌብ አሁን ብቻውን ይገኛል ማለት ነው። እንደዛም ቢሆን ግን እንትና ጋ ኤደንን ደግሞ በጣም ሞቶ ነው የሚወዳት ማለት ነው። ዳኒ ይወዳታል ኤደንን። ለእሷ ሲል ደግሞ ብዙ ነገርን እያደረገ አሁንም ቢሆን ወደፊትም ቢሆን እኔ የማደርጋቸው ነገሮች ለኤዱ ብዬ እንጂ እያለ ለትሁት ይነግራታል። ትሁትም ደግሞ እባክህን ተረጋጋ፣ ይኸውልህ የሰው ንብረት ላይ ሙጭጭ አትበል፣ ወስዳለሁ ብለህ አንድን ፍርካሽ አታገኝም እያለች ትነግረዋለች። እሱም ደግሞ ምን ማለትሽ ነው? እስካሁን ገደል እኔ እኮ ጤናን አልፈልጋትም ይላታል ማለት ነው። ለትሁት ነው አብዛኛውን ቀርቦ የሚያወራው ዳኒ ማለት ነው። እሷ የቤት ሰራተኛም ስለሆነ ትንሽ የተወሰነ ትሻላለች በማለት ማለት ነው። አሁን ላይ ግን ሁሉም ነገር ተረስቶና ሁሉም ነገር አብቅቶለት ማለት ነው። ግራ ስለተጋቡ ነው እንደዚህ እያደረጉ ያሉት። ጤናና እንትናም ደግሞ ቤት ፈልጉና ውጡልኝ፣ ከዚህ ቤት መውጣት አለባችሁ እያለ ትናገራለች ማለት ነው። ዳኒንም ደግሞ ከዚህ ቤት ልቅስ አስተካክለህ ሁሉንም ነገር ብትወጣ ይሻልሃል። አባዬ እንደሆነ መልካም ሰው ነው፣ አባዬ መልካም ነው። አንተንም ግን እንዲጠላ እያደረግከው ራስህ ነህ። በጣም መልካም የነበረልህን ሰው አውሬ እያደረግከው ነው ትላለች ማለት ነው። እንትና ትሁትም ትመክረዋለች በእርግጥ ሁሌም ማለት ነው ዳኒን ማለት ነው። ዳኒን እያበላሸች ያለችው ጤና ናት። እንግዲህ ጤና ካሌብ ባለቤቷ ቢሆንም እየማገጠች ያለችው ግን በጣም ከባድ ነው ማለት ነው። እቺ ማጋጣ ማለት ነው። አሁንም ደግሞ ለዳኒ ምንም የነገረችው ነገር የለም ማለት ነው። ደብቀዋለች። የደበቀችው ምንድን ነው? ለዳኒ እሱ ነው የካሌብን አባት እንደደበቀችው እና እንዳገተችው አልተናገረችም ማለት ነው። ለማንም ሰው ሳትናገር እንደዚህ አድርጋበታለች ማለት ነው። ይሄንን እንግዲህ ማንም ሰው አያውቅም። ያንተ እጅ ካለበት እመነኝ እኔ እገልሃለሁ እራሴ እያለው ነበር ካሌብ ማለት ነው። እሱም ደግሞ በፍጹም እኔ እንደዚህ አይነት ነገር አላደረኩም
እያለ ካሌብ ልታምኔ ትችላለህ? ኧረ እባክህ ያች እህትህና አንተ ሴራችሁ አንድ ነው ይለዋል ማለት ነው። ትሁትም ደግሞ ካሌብ አንተ ተረጋጋ እና የካሌብ አባትም ደግሞ 5 ሳንቲም አላቀምስሽም፣ ለአንቺ አልሰጥሽም፣ የምን ብር ነው የምሰጥሽ ብሏል። አፍህን ዝጋ፣ እንደዚህም አድርጌ ቆይ እኔ እኮ የቀጠርኩህ እሱን እንድትገለውና እሱን እንትን እንድትለው ነው ብላ ትለዋለች። ልጁም ደግሞ የቀጠረችው ልጅ ለጤና ምን ማለት ነው? ምንም ነገር ላደርግ አልችልም፣ ምን እያልክ ነው ትለዋለች ማለት ነው። እያንዳንዱ ነገር ምንም ብትለኝ ምንም ልልህ አልችልም፣ ስለዚህ እንደ እስከ ከፈልኩት ድረስ ስራ ያልኩህን ነገር መሰርተህ እንድታሳየኝ እፈልጋለሁ እያለች ትለዋለች ማለት ነው። ጤና በአሁኑ ሰዓት ላይ እንግዲህ ከካሌብም ጋር ፉክክር ይዛለች። እንትና ዳኒም ማግባት ትፈልጋለች። የካሌብ አባትን ንብረት ወስዲያ ከዚህ ቤት ፊትም እንደዚህ ቤቱን በስምሽ አዞርልሻለሁ ብሎ ስለነበረ ቤቱን በስሟ ማዞር ትፈልጋለች ማለት ነው። እንግዲህ የሰው ሀቅን ልብላ ማለት ፍጢጥ ማለት በጣም ከባድ ነው። እንደዛ በምታደርግበት ሰዓት ላይ የካሌብ አባት ደግሞ ሊሰጥ አይችልም ማለት ነው። እንደዚህ አይነት አይፈልግም። እንደዚህ በማደርጉ በጣም ከባድ ውሳኔ እየወሰነ ነው። አሁንም ቢሆን ግን በልጄና በእንትኔ ከመጣሽብኝ 5 ሳንቲም አላቀምስሽም፣ የራስሽ ጉዳይ። ቆይ ንብረቱ የኔ አንቺ እኮ አይደለም። ለልጁም ደግሞ እኔ እኮ ምንም የቀማኋት ንብረት የለም፣ የልጄ ሚስት ናት። በእርግጥ ግን ከእሷ ምንም የወሰድኩት ነገር የለም። ስለዚህ ከህይወቴ ትውጣልኝ እያለ ይነግረዋል ማለት ነው። እኔ ልጅ አልሆንም ወይ? ብር ከፈለግ እሷ የምትሰጥህን ያህል ብር እኔ እሰጥሃለሁ፣ ችግር የለውም፣ ብቻ ግን ከህይወት ትውጣልህ እያለ ይነግረዋል ማለት ነው። እሱም እሺ በቃ ይሄ ከሆነ ብሎ እንደሚለቀውና እንደሚፈታው ትናገራለች ማለት ነው። እንግዲህ በቅርቡ ቀን እውነት ነው፣ እውነተኛ ታሪክ ተደብቆ አይቀርም ማለት ነው። ይቺ ተንከሴስና አረመኔ ጤና የእጇን ታገኛለች በቅርብ ቀን የማይወጣ ዳኒ ጤናን ደግሞ ሲተዋት ኤደን ፍቅረኛው እንደሆነ ከሰማይ ምን ሊወጣት ነው ብላችሁ ታስባላችሁ ማለት ነው። እቺ የተረገመች እና ተንከሲስ እንግዲህ በካሌብ አባት ላይ የካሌብ አባት በነገራችን ላይ ምንም እንዳይሆን እንጸልያለን ማለት ነው። ምንም መሆን የለበትም ማለት ነው። ግን ይቺ እርግማናም የሆነች ልጅ ግን ብዙ ነገርን እያደረገች ነው ማለት ነው። እንትና እቺ ተንከሲስ ጤና እንግዲህ ሁለ ነገሯ፣ አስተሳሰቧ፣ ምኗ ሁሉም የተበላሸ ነገር ነው እያደረገች ያለው በካሌብ አባት ላይ ማለት ነው። የካሌብ አባት ደግሞ በጣም ምስኪንና አስተዋይ ነው ማለት ነው። የነሱ ነገር ደግሞ ያሳስባል። ይሄ ነገር ደግሞ ለካሌብ አባት ተጨንቋል ካሌብ ማለት ነው ለአባቱ። ምክንያቱም ያለበትን ቦታ ጤናና ትሁትና እሱ ምንም ነገር አያውቁም። ግን ዳኒ በደንብ ልጠይቀው እባክህን ካሌብ አንተ ዝም በል እስቲ እያለች ትለዋለች ማለት ነው ትሁት። እሱም ደግሞ እውነት ዳኒ እጁ ይኖርበት አይመስለኝም። በስተመጨረሻም ግን ዳኒ ሲጠይቃት ሚስጥር ነው ግን አባዬ ያለው እኔ ጋ ነው ትለዋለች ማለት ነው ለዳኒ። ዳኒ የሚናደድና ጨዋታውንማ አሁን ተጫወትናት፣ ምን እንደማረግሽ ያሳይሻለሁ ወይዘሮ ጤና እያለ ይፎክራል ማለት ነው። ምክንያቱም ሌላ ጊዜ አብረው ብዙ ሴራን የሰሩ ነበር ጤናና ዳኒ ማለት ነው። አሁን ላይ ደግሞ እሱ ነው እየሰራ ያለው ማለት ነው። እሷ ብቻዋን ነው የምትሰራው ማለት ነው። ዳኒን አላስገባችውም እዚህ ጉዳይ ላይ። ስለዚህ እሱ ተናዶ ተበሳይቶ እውነት ይሄ ከሆነ ደግሞ እኔ እጫወትብሻለሁ እያለ ብቻውን ማውራት ይጀምራል ማለት ነው። እች ተንከሲስ አሁንም ቢሆን የካሌብ አባት ምንም መሆን የለባቸውም ማለት ነው። እንደዛ ነው ብዬ ነው የማስበው። በቅርብ ቀን ቶሎ መውጣት አለባቸው ማለት ነው። እንግዲህ ታግተዋል። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። እንወዳችኋለን ባይ